በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። ስለዚህ ለዚህ ሁሉ ጥፋት ምክንያት የሆናችሁ ሁሉ ትጠፋላችሁ ራሳችሁ። በተለይ በቤተ ክርስቲያን የሰለጠናችሁ እጅግ አገሪቱን ወደ ጥፋት የሰደዳችሁ ሁሉ ይሄ የማይቀር ፍርድ ነው። ዛሬ በግልጽ እናውጃለን፣ እነግራችኋለን። በሙሉ በፍርድ ትካተታላችሁ። ይሄ ከመፈጸም የሚያግደው ምንም ምድራዊ ኃይል የለም። ወገኖች በአሁኑ ሰዓት በኢትዮጵያ ዓለም ብርሃን የተነገሩት መልእክታት፣ መግለጫዎች፣ ደብዳቤዎች፣ ትምህርቶች ላይፈጸሙ አልተነገሩም፣ ሊፈጸሙ እንጂ። የተናገረው የፍጥረት ሁሉ አስገኝና ፈጣሪ የአብርሃሙ ሥላሴ ነው። ሰው እውነቱን ተረድቶ ተጸጽቶ ወደ እግዚአብሔር ከመቅረብ ይልቅ በንቀትና በትዕቢት ሐሰተኛ መምህራንን በመስማትና በመታመን እስካሁን ድረስ በትዕቢት መቆሙ ይታያል፣ እያየነውም ነው። ወገኖቼ ቤተ ክርስቲያናችንን አይታውም ሰምተውም በማታውቀው መጠን ፍጹም አፍርሰዋታል። ሁሉም ጳጳሳት፣ ልብ በሉ፣ ሁሉም ጳጳሳት፣ መምህራን፣ ዲያቆናት፣ ካህናት፣ ሊቃውንት፣ የደብር አለቃ ሁሉንም ውሰዷቸው። የበግ ለምድ የለበሱ ተኩላዎች ናቸው። በቃ ይህ ግልጽ እንዲሆንላችሁ ያስፈልጋል። ሙሉ በሙሉ የፖለቲካው ታዛዥ ተመልማይ የደህንነት መዋቅር ከጫፍ ካናታቸው እስከ ስር የተዘረጋላቸውና የኮለኮላቸው በመንግስት ደህንነት የሚታዘዙ መሆናቸውን እኛ ራሳችን ከእግዚአብሔርም ጠይቀን በሚገባ ያረጋገጥነው ዛሬም በዓይናችን የምናየው ትላንት የተነገረው ምግባራቸው ዛሬ በተግባር እየፈጸሙት የምናየው ሆኖ ቁጭ ብሏል። እነሱም ሳያፍሩ በግልጽ ዘረኛን፣ ሌባን፣ ነፍሰ ገዳይን ጵጵስና ሾመዋል። ሕዝቡንም ንቀዋል። ምን ያመጣል ይረሳዋል ብለዋል። ማስተባበያና ምክንያት ስንደረድርለት ያምነናል ተብሎ በግልጽና በማያሻማ መልኩ በግብር ከሃዲ፣ አላዊ፣ ካቶሊክ፣ መናፍቅ፣ ቅባት፣ ታድሶ መሆናቸውን አስመስክረዋል። የማዕረግ ስም ግብርን ይሸፍናል ብለው የሚያምኑ በመሆናቸው ዛሬ በየአደባባዩ አባት፣ መምህር፣ ሊቃውንት፣ ሌላም አሉ የተባሉ ስሞቹን ሁሉ ደራርበው እናያቸዋለን። በየበዓላቱ በየጉባኤው የመጀመሪያ አፍ ማሟሻቸው ደግሞ እጅግ የሚፈሩት የኢትዮጵያ ዓለም ብርሃን ነው። ኢትዮጵያ ዓለም ብርሃን ክፉ ጠላታቸው ነው። ሁሉንም ምግባራቸውን ወደ አደባባይ ስላወጣው የእግዚአብሔርን እውነት በግልጽ ስላስቀመጥን እግዚአብሔር ያዘዘውን ትእዛዝ በግልጽ ያፈረሱትን የፈጸሙትን ሁሉ በደል ግልጽ ስላስቀመጥን ሕዝቡም ወዴት እየጠፋ እንዳለ በግልጽ ስለተቀመጠ እኛ ደግሞ ራሳችን ያመጣነው ሳይሆን እግዚአብሔር ያዘዘንን በግልጽ ስለተናገርን ስላልደበቅን፣ ስላልቀነስን፣ ስላልጨመርን
ስለዚህ ያንን የነሱ ክፉ ስራቸውን እየተከተለ ይገልጽባቸዋል። ስለዚህ ጠላታቸው አሁን ማን ነው? የኢትዮጵያ ዓለም ብርሃን። በቃ አንድ ምሳሌ እንደሚያስደንቃቸው አንድ ርዕሰ ሊቃውንት ነኝ የአራት ወንበር ምስክር ነኝ የሚሉ የዘወትር አፍ መፍቻቸው እኛ ነን። በመሰረቱ ከአዋቂ ነን ባዮች ማዕረግ ከደረደሩ በትዕቢት ከተሞሉ አለ እነሱ ማንም ቃሉን መናገር አይችልም ባዮች አንወቀስም አንመከርም ፍጹሞች ነን ባዮች ውስጥ ማህበራዊ ሚዲያውን አጣበው ዩቲዩብንም ፍራንክ መልቀሚያ አድርገው ይታያሉ። ያው የምትሰሙት ነው። እኛን ምን ብለው ነው የሚተቹን? ምንም የማይሉን ነገር የለም። ዛሬ ደግሞ እንደ አዲስ እኛን ህልመኞች ብለው በድፍረት ሲተቹንም ሰምተናቸዋል። እንዲሁም በየገዳማቱ አድገው አብጠው ባህታዊ ከሌ ነኝ የሚሉ ራሳቸውን የሚያስመልኩ አምላክ መሆን የቃጣቸውን አይተናል። ሁሉም የኢትዮጵያ ዓለም ብርሃንን መቃወም፣ መተቸት፣ ማውገዝ ስራቸው አድርገውታል። ብዙውን ጊዜ በእኛ ቤተሰቦች በኢትዮጵያ ዓለም ብርሃን ቤተሰቦች የሚሰጠውን ምስክርነት ወደ ፈጣሪያቸው ጮኸው በጠየቁት ልክ አንዳንድ ሚስጥሮችን እግዚአብሔር በሚናገራቸው ጊዜ ለሌላውም እንዲያንጽ ብለው በምስክርነት እንዲሰማ ይደረጋል። ያን በመስማት ህልመኞች ብለው ነው የተቹን። እግዚአብሔር እንደምታውቁት በህልምም በራእይም በተለያየ መንገድ ለህዝቦቹ ለወገኖቹ መንፈሳዊ ምሪትን ይሰጣል፣ ምስክርነትን ይሰጣል፣ መመሪያን ይሰጣል፣ ምክርን ይሰጣል፣ ያስተምርበታል። በቃሉም በህልምም በራእይም በትክክለኛው መልኩ የሚታዩ ህልሞች የሚታዩ ራእዮች በቃሉ የማይጋጩ ዲያብሎስ ያልቃኛቸው እግዚአብሔር መንፈስ ቅዱስ የሚናገራቸው እስከሆኑ ድረስ ለግለሰብም ለምእመንም ለሁሉም የሚያንጹ እስከሆኑ ድረስ የሚጠቅሙ ናቸው። በእኛ እይታ እግዚአብሔር የሚናገርባቸው ብዙ መንገዶች አሉ። ራእይ፣ ህልም፣ ሌሎችም መንገዶች አሉ። ቃሉ የሚነግረንን በምስክርነት በአስረጅነት ማንሳት ይቻላል። እንዲሁ ዝም ብለን አይደለም የምንናገረው፣ ቃሉ ነው መሰረቱ። ህልመኞች ብለው ያሾፉብናል። እኛ እግዚአብሔር የተናገረውን እውነት ከቃሉ ጋር አመሳክረን በመረዳት ምንቀበል ምናምን ሰዎች ነን። የአባቶቻችንን ድንበር የማናፈርስ ነገር ግን የምናጸና ነን። አባቶቻችን በተጋድሏቸው እግዚአብሔር ፊት ቀርበው በለመኑት መሰረት በመታመናቸው ዋጋ በመክፈላቸው እግዚአብሔር በየዘመኑ የሰጣቸውን ቃል ኪዳን ለልጆቻቸው ለኛ ያስተላለፉትን ሁሉ የምናከብር በእምነት የምንጠብቅ ነን። እኛ በእምነት ነው እንጂ አሻግረን የምናየው በሳይንስ ስልት ስብከት በጥበብ ተኮላሸ በጥበብ የታሸ ትምህርትን እኛ አንቀበልም። እግዚአብሔር እምነትህ አድኖሃል እያለ አስተማረ እንጂ የሊቃውንት ጥበባዊ ትምህርት አዳነህ ሲል እኛ አልሰማንም። እግዚአብሔር ለትምህርቱ ለማዳኑ ሥራ ለተልእኮው ለሐዋርያዊ ሥራው ሁሉ የመረጠው ምናምንቴዎችን ነው። ቃሉ እንደነገረን ዛሬ የምናስባቸው የምናስታውሳቸው የምናከብራቸው አባቶቻችን ሐዋርያት ነቢያት ሁሉ ፍጹም ሰው ከናቀው ስፍራ የተገኙ ናቸው። ሁሉም ከሊቃውንት ጉባኤ ከጠበብቶች ስብስብ ከከፍታው ከምኵራቡ ከዛ እግዚአብሔር መረጠ። ሐዋርያ ሲያቆማያችሁ ሰማችሁ።
አለ በቃሉ ላይ? ከገማልያል የበለጠ ምሁር አለ? የለም። በእስራኤላውያን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀበለው ወይም መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ይህን ሰው ሐዋርያው አደረገው? አይደለም። አሳ አጥማጅ፣ ቀራጭ በየቦታው ያዳደቁትን እነሱን ነው እግዚአብሔር የመረጠው። ይሄው ቃሉ ላይ አለ፣ በቆሮንቶስ ላይ ታገኙታላችሁ። የዓለምን ጥበብ ያሳፍር ዘንድ የዓለምን ምናምንቴ ነገር መረጠ ነው የሚለን። ዓለምን ዕውቀት ከንቱ ለማድረግ እግዚአብሔር ምንም ዕውቀት የሌላቸውን በየሰው የናቃቸውን በየሚዲያው ያዳደቁትን ነው የመረጠው። ይሄ ቃሉ የሚነግረን ነው። የኛ ጠበብት ምሁራን ባዮች ግን ሊቅነን ጠበብትነን ላይ ተከፍሰዋል። ከኛ ውጪ ቃሉ ማንም እንዳይናገር ማንም ትንፍሽ እንዳይል ብለው የሚጮሁ ቁራዎች ይኸው እንሰማለን። ያንም እኮ በምኩራብ ላይ ተኮለኮሉት በእስራኤል ዘመን የሰማችኋቸው እነዛ በሙሉ አዋቂ የተባሉ ጻፍት ፈሪሳውያን አለኛ በስተቀር ቃሉን መተርጎም ማንም አይችልም፣ እኛ ብቻ የምንለው ይሰማ፣ ማንም ሆነ ማንም ከኛ ቃል ውጪ መውጣት አይችልም ብለው ነው ያ ሁሉ መከራ ያ ሁሉ ክፋት ሲፈጽሙ የኖሩት። ምንም ድንበር ያላገዳቸው ቸሩ መድኃኔዓለም ያን ሁሉ ተአምር ሲሰራ ያን ሁሉ ትምህርት ሲያፈስ ሞት ሲያስነሳ ሽባ ሲቀና ዕውር ሲበራ ዓይናቸው እያየ ራሱን ቃሉን ከፍቶ በጉባኤያቸው በዛው በመድረካቸው ላይ በምኩራባቸው ላይ ተገኝቶ ገና ሕፃን ጎልማሳ ገና ሕፃን ወጣት እያለ እየተረተረ ሲነግራቸው ምስጢራትን ሁሉ ያ ሁሉ መለሳቸው፣ ወደ እውነት መለሳቸው፣ አሳመናቸው? በፍጹም። ስለሚደረገው መጎ ነገር አይደለም። እነሱ ስለ ሕጋቸው ብቻ ነው እየተከተሉት ሊያጠፉት የሚታገሉት። ሕጋችን ተጣሰ ነው። ሽባ ቢድን ሙት ቢነሳ በሰንበት ለምን ፈወስክ ብለው የሚቃወሙ ሰዎች ናቸው። ዛሬ ከዛ የተለየ እያደረጋችሁ ነው እናንተ። አሁን ዛሬ ሊቃውንቶቻችን የቤተ ክርስቲያን ሊቆች ያው ነው ያንኑ ነው ዛሬ እየፈጸማችሁ ያላችሁት። ከምናምንቴ ላይ እና እንደናንተኛ ሊቃውንት አይደለንም፣ እንደናንተ መድረኩ ላይ የለንም፣ እንደናንተ አደባባዩን አላጣበብንም፣ ጉባኤ አልመሰረትንም፣ እንደናንተ በሙሉ መድረኩን ሁሉ የሚሰበክበትን ጣቢያውን ሁሉ እኛ እግራችን አልረገጠውም። የእግዚአብሔር እውነት ይህች ናት። የዓለም ብርሃን የኢትዮጵያ ዓለም ብርሃን መልእክታት እኒህ ናቸው። እኛ እግዚአብሔር የሰጠንን ምስክርነት ነው እየሰጠን ያለነው። ስማ ስማ እያለ ነው። ያው ብናውጅ ብንጮህ ንቀህ አቃለህ ልክ የአባቶችን አመጽ ደግመህ ፈጽመህ ዛሬ ደግሞ ይችን ሀገር እዚህ ጥፋት ላይ አድርሰሃታል። እያንዳንድ ትጠየቅበታለህ፣ እያንዳንድ ዋጋ ትከፍልበታለህ፣ እያንዳንድ በጠፋው ነፍስ ቁጥር ልክ ዋጋ ትከፍላለህ። ግዴታ ነው። እስቲ ስለ ህልመኝነታችን ብዙ ሲንነቀፍበት የኖርነውን እንደ እብድ የምንተችበትን ህልምና ራእይ ምን እንደሆነ የእግዚአብሔር ቃል እንዴት እንደሚነግረንና አባቶቻችን እንዴት እንደተጠቀሙበት እንየው። በመጀመሪያ አባታችን አብርሃም የእግዚአብሔርን መንገድ ለማወቅም አውቆም ሰምቶም እግዚአብሔርን በእምነት የተቀበለበትን መንገድ ስንመለከት ቃሉ ይህንን ይለናል። ኦሪት ዘፍጥረት ምዕራፍ 12ን እንይ። እግዚአብሔር አብርሃምን አለው
ልብ በሉ እንግዲህ እግዚአብሔር ሲጠራ ምሪት እንደሚመራ እንዴት እንደሆነ እንመልከት። እግዚአብሔር አብርሃምን አለው፣ ከአገርህ ከዘመዶች ከአባትም ቤት ተለይተ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ አለው። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። ልብ በሉ ከሸመገለ በኋላ እንግዲህ በዚህ ዕድሜ ላይ ያለ ሰው እንደምታውቁት የሸመገለ ነው። ለማመን ግን አልደከመም። አብርሃም እግዚአብሔር የተናገረውን ድምፅ ሰማ፣ እውነት ነው ብሎ አመነ። በዛም እውነት ላይ መንገዱን ቀጠለ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ምንም ወደማያውቀው በእምነት በቃ ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሪ የአድባር ዛፍ ድረስ በምድር አለፈ። ይሄ እንግዲህ አብርሃም ለመጀመሪያ የወሰደው እርምጃው ነው። የመጀመሪያው እርምጃው ማለት ይሄ ነው። ውጣ አለው፣ ወጣ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ድጋሚ አሁንም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። ልብ በሉ ይህን ነገር ሲነገረው አብርሃም ምንም የሌለው አንድ ምስኪን ሰው ነው። የሚሰማውን ድምፅ አልናቀም፣ አላቃለለም። እግዚአብሔር የተናገረውን ድምፅ አልናቀም፣ አላቃለለም። እርሱ ምን አደረገ? እርሱም ለተገለጠት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። የጸሎት ስፍራ፣ የማመስገኛ ስፍራ፣ ወደ ፈጣሪው የመናገሪያ ስፍራ እዛ ጋር አቆመ። ከዚያም በቤተል ምስራቅ ወዳለው ተራራ ወጣ። በዚያም ቤተልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ ይለናል። እንግዲህ ይህ የመጀመሪያ እንቅስቃሴው ነው። ምዕራፍ 13 እስቲ ምን ይላል ደግሞ? አብርሃምም ከግብፅ ወጣ፣ እርሱና ሚስቱን ለእርሱ የነበረውን ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጸገ፣ እግዚአብሔር አበለጸገዋ። ከአዜብ ባደረገው በጉዞ ወደ ቤተል በኩል ሄደ። ያም ስፍራ አስቀድሞ በቤተልና በጋይ መካከል ድንኳን ተክሎበት የነበረው ያም ስፍራ አስቀድሞ መሠዊያ የሠራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። እሱንም እግዚአብሔር ባረከው። እንግዲህ እግዚአብሔር ስለባረካቸው ምድር ጠበባቸው፣ አልበቃቸውም። እንግዲህ ሎጥም ወደ ምስራቅ ተጓዘ፣ ተለያዩ። አብርሃምም በሌላ አቅጣጫ፣ አንዱም ከሌላው እርስ በርሳቸው ተለያዩ ይላል። አብርሃም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሶዶምም ድረስ ድንኳኑን አዘዋወረ። የሶዶም ሰዎች ግን ክፎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። አያችሁ፣ ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ አሁንም ጠብቆ ዓይንህን አንሳና አንተ ካለበት ስፍራ ወደ ሰሜንና ወደ ምዕራብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያት ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ለአንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶም በክብርም ባለው በመምሬ አድባር ዛፍ ተቀመጠ።
በዚያም ድጋሚ ለእግዚአብሔር መሠዊያን ሠራ። እንግዲህ ወገኖቼ አብርሃምን ይመራ የነበረው ማን ነው? እግዚአብሔር አይደለም? ውጣ ያለውስ ማን ነው? እግዚአብሔር አይደለም? የሚናገረውስ ማን ነው? እግዚአብሔር አይደለም? ራእይም ሆነ ህልሙንም የሚያሳየው ማን ነው? እግዚአብሔር አይደለም? የዛሬ ምሁሮቻችን ለመሆኑ ምሪት አላቸው? እግዚአብሔር ይመራቸዋል፣ ያናግራቸዋል፣ በራእይ በህልም ይመክራቸዋል፣ በቃሉስ ይነግራቸዋል፣ ያናግራቸዋል። የእሱ አገልጋይ ነን የሚሉ ናቸው። እንደውም በጥበብ ልቀን ይሄድን በእምነቱ ሚስጥሩን ሁሉ እንዳለ ዘርግፈ ነው የምናውቀው እኛ ነን። አንድምታውንም ምኑንም ምን ተረጉም አላቸው። ምሬት ከእግዚአብሔር ምሬት አላቸው። በየዘመኑ እግዚአብሔር በሚሄዱበት በሚንቀሳቀሱበት ሁሉ እግዚአብሔር ለነሱ የሚያናግርበትን መንገድ ያውቁታል፣ ያናግራቸዋል። ይህንን እስቲ እንጠይቃችሁ ሊቃውንቶቻችን፣ ጠበብቶቻችን። አብርሃም እንደናንተ ጥበበኛ እኮ አልነበረም። በቃ ከቤቱ ሲወጣ ምንም የሚያውቀው ነገር አልነበረም። ግን የእግዚአብሔር መንፈስ ይመራው ነበር፣ ያሳውቀው ነበር፣ ያስተምረው ነበር፣ ከህይወቱ ያስተምረው ነበር፣ በሄደበት ሁሉ ያግዘው ነበር፣ ይባርከው ነበር፣ ይመክረው ነበር፣ መንገድን ያመላክተው ነበር። ስለ ጥበቡ፣ ስለ ዕውቀቱ፣ ስለ ሊቅነቱ አይደለም። አብርሃም አንድ የእግዚአብሔር የታመነ ባሪያ ስለሆነ ነው። ልብ በሉ እንግዲህ ከአብርሃም ተነሳ። እስቲ ምዕራፍ 15 ደግሞ ምን እንደሚለን እዩ ስለ አብርሃም። አሁንም ከዚህ ነገር በኋላም የእግዚአብሔር ቃል ይላል፣ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዜር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለ። እነሆም እግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣ ይወርሳል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርም እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ። ልብ በሉ ወገኖቼ፣ ዛሬም እናነሳላችሁን ነጥብ ልብ ብላችሁ አስተውሉ። ተቺዎቻችን ህልመኞች እያላችሁ የምትተቹንና የምትሰድቡንም ልብ ብላችሁ አስተውሉ። ቃሉ ስለ ህልምም ስለ ራእይም ምን እንደሚናገር አስተውላችሁ አድምጡ። ዘርን እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ስለተነገረው፣ በራእይ ስለተነገረው፣ በቃሉ ስለተነገረው፣ በህልም ስለተገለጸለት ሚስጥር፣ እግዚአብሔር ስለሰጠው ቃል ኪዳን አብርሃም አልተጠራጠረም፣ አመነ። ምን ሆኖ ተቆጠረለት? ጽድቁም ሆኖ ተቆጠረለት። በምን ምክንያት? በማመኑ፣ ሰምቶ በማመኑ። ልብ በሉ። ዛሬ እኛ እግዚአብሔር ስለ ኢትዮጵያ የተነገረውን፣ ስለ ዓለም የተነገረውን፣ ስለ እውነተኛ የተዋህዶ ልጆች የተነገረውን፣ ስለ ቀጣፊ እምነቶች የሚመጣውንም ፍርድ የተነገረውን እግዚአብሔር የነገረንን የገለጸልንን ሚስጥር ስንነግር እኛ መጀመሪያ አምነን ነው። እኛ እኮ አምነን የተነገረው እውነት እንደሆነ እንደሚፈጸም የምናምን ባሮቹ ነን። አመንን፣ ጽድቅም ሆኖ ይቆጠራል። መልሰን ለሕዝቡ ደግሞ ንገሩ በተባልነው መሰረት ተናገርን። ሰምቶ ከመጠቀም ይልቅ ህልመኞች እያልክ መሳደብ ነው የሚገባህ? መተቸት ነው የሚገባህ? ቃሉ ምንድን ነው እያስተማረ ያለው? የአብርሃም ሕይወት ለኛ ምን እያስተማረን ነው ያለው? እንግዲህ እግዚአብሔር እንዲህ ብሎ ተናግሯል። አብርሃምን በዚህ መልክ መርቶታል። ይህ ብቻ አይደለም ወገኖቼ። አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና ይሄ ምዕራፍ 17 ላይ የምታገኙት ነው። ኦሪት ዘፍጥረት
እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔር እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ካንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታትም ካንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ካንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ቃል ኪዳን አቆማለሁ። ለአንተና ካንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከናንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ካንተ በኋላ ለዘርህ እሰጣለሁ፣ አምላክም ሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ካንተም በኋላ በዘርህ በትውልዳቸው በእኔና በአንተ መካከል ካንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው ብሎ ትእዛዞችን ያወርዳል እግዚአብሔር። እንግዲህ ስትሰሙት እስካሁን ከምነግራችሁ አብርሃም በማን ነው የሚመራ የነበረው? አብርሃም በማን ነው የሚመራ የነበረው? በእግዚአብሔር መንፈስ፣ በእግዚአብሔር ቃል። እግዚአብሔር በራእይም በሕልምም በቃሉም እየተገኘ መልአኩን እየላከ አብርሃምን ያጸናና ያስተምር ይመክር ነበር። ስለ መጪው ሁኔታ በግልጽ ይነግረው ነበር። አብርሃም ይህን ሁሉ ሰምቶ አመነ፣ ጽድቅም ሆኖ ተቆጠረለት ይለናል ቃሉ። እንግዲህ ወገኖቼ ይሄንን ሁሉ የምናነሳው ስለሚተቹን እነዚህ ሊቅ ጠበብትንን የሚሉ ይሄ ምዕራባውያን ዩኒቨርሲቲ ተመረቀም መጣን የሚሉ እዚህም ደግሞ እንደዚሁ ካባ ደርበው ብዙ ማዕረግ የደረደሩ ጠበብቶች ናቸው፣ ህልመኞች። እኛ ህልምንም ራእይንም በቃሉ እንዲህ መርምረን ከቃሉ አገናዝበን ነው የምንረዳው እንጂ እናንተ እንደምትሉን አይደለም። በሕይወታችን ደግሞ እግዚአብሔር የነገረንን እየፈጸመ እያየን ነው። እየፈጸመ እኛ እያየን ነው። እናንተ እንደምትፎክሩት የተፈጸመ ነገር የለም። እናንተ በፍልስፍና እንደምትሰብኩት የተከናወነ ነገር የለም። እናንተ ራሳችሁ ግን በፍርድ ወድቃችኋል፣ ጠፍታችኋል። የእግዚአብሔርን ምክር አቃላችኋል፣ ንቃችኋል። እኛን ትንንሽ ሰዎች ስለሆንን ንቃችሁናል። እኛን አይደለም እየናቃችሁ ያላችሁት እግዚአብሔርን ስለሆነ የእሱን ቃል ስለሆነ እያቃለላችሁ ያላችሁት። እንግዲህ ምን ይደረጋል? እኛ ግን ምስክር አለን። ቃሉ ነው ምስክራችን። ከቃሉ ውጭ አልሄድንም። ወገኖች፣ የኢትዮጵያ ዓለም ብርሃን ቤተሰቦች፣ እኛ ከቃሉ ውጭ አልወጣንም። እናንተም የምትወጡ አይደላችሁ። የተመሰረት ነው በእግዚአብሔር ቃልና እውነት ላይ ነው። እግዚአብሔር በሰጠን ቃል ኪዳን ላይ ነው። እግዚአብሔር ለኢትዮጵያ ልክ ለአብርሃም እንደገባው ቃል ኪዳን ለኢትዮጵያ የገባውን ቃል ኪዳን የምናከብር በመሆናችን ነው የምንነቀፈው። ታዲያ እግዚአብሔርን የሚናገረውን ካልሰማን ካላከበርን ማንን ነው መስማት ያለብን? እስቲ ሌላዎቹንም ደግሞ እንግዲህ ወደ ሌሎቹ በእርግጥ ከመሄዳችን በፊት የአብርሃምን የመጨረሻውን ንግግሩን እንስማው። አብርሃም በስተመጨረሻ ለሎሌው ለልጁ ለይስሐቅ ሚስትን እንዲያጭ ወደ ዘመዶቹ እንዲሄድ ባዘዘ ጊዜ ምን አለ? ምዕራፍ 24ን ነው ዘፍጥረት። አሁንም አብርሃምም ሸመገለ ይለናል፣ በዘመኑም አረጀ። እግዚአብሔርም አብርሃምን በሥራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንዳትወስድለት። እንግዲህ ልብ በሉ፣ አብርሃም ተሰዶ ስለሆነ በከነዓን ምድር ያለው እዛ ያሉት ሁሉ የእግዚአብሔር ጠላቶች እንጂ የእግዚአብሔር ሕዝቦች ስላልሆኑ፣ ዘሮቹ ደግሞ ሌላ ቦታ ስላሉ ከነዚህ እኔ ጋር አብረው ከሚኖሩ አትውሰድ ለልጄ።
በሰማይና በምድር አምላክ በእግዚአብሔር አምልሃለሁ አደራህን እኔ ከሄድኩ በኋላ ለልጅ የምታደርገውን ነው የምነግርህ ብሎ ስለ ይስሐቅ ነው። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለችኝ እንደሆነ ልጅን ወደ ወጣህበት አገር ልመልሰውን አለው። ልብ በሉ። አብርሃምም አለው ልጄን ወደዚያ እንዳትመልስ ተጠንቀቅ። አያችሁ፣ የሰው ልጅ ጥሎት ከወጣው ከክፉ ዓለም ከተላቀቀ በኋላ አያችሁ፣ አብርሃም ምንድነው ያስጠነቀቀው? እኔ አንዴ ከጣዖት ከሚያመልኩ ቤተሰቦቼ እግዚአብሔር ውጣ ካለኝ ወጥቼ አንድ ጊዜ እድሜን ሁሉ እዚህ አከናውኜ ጨርሻለሁ። ልጄን ተመልሰው ወደዛ አይሆንም ተጠንቀቅ ነው ያለው። ዛሬም ወደ ጥፋት የምትገሰግሱ እግዚአብሔር ከጥፋት አውጥቶ ብርሃንን አሳይቶ ወደ መልካም ሕይወት እየመራችሁ ያላችሁ እውነተኞች የተዋህዶ ኦርቶዶክስ ልጆች ሆናችሁ ሁሉ ወደ ጥፋት እግራችሁን አትመልሱ። ወደ ወጣችሁበት ያ የክፉ ጊዜ ራሱ ይበቃል። አሁን እግዚአብሔር ወደ አሳያችሁ ወደ እውነተኛይቱ ወደ ተመሰረታችሁበት ወደ እውነት ላይ ብቻ ነው ፊታችሁ ማየት ያለበት። አያችሁ፣ ልጄን ወደዚያ እንዳትመልስ ተጠንቀቅ። ከአባቴ ቤት ከተወለድሁባት ምድር ያወጣኝ ይህችንም ምድር እሰጥሃለሁ ብሎ የነገረኝና የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊትህ ይሰዳል፣ ከዚያም ለልጄ ሚስትን ትወስዳለህ። ልብ በሉ፣ እምነቱን ይዩት። አብርሃም ይሄንን እንደሚፈጸም አያይም። በቃ ሸመገለ፣ ሊሰናበት ነው፣ ወደ ፈጣሪው ሊሄድ ነው። አትጨነቅ፣ እኔ ዘወትር እግዚአብሔር መልአኩን ከፊቴ እየሰደደ ዙሪያን ጠብቆ እየመራኝ ያኖረኝ አምላክ ነው። የትም የሚጥለን አምላክ አይደለም። ስለዚህ አንተም በመሰራው ሥራ እሱ ከፊት ይሄዳል፣ መልአኩን ይሰዳል፣ ሥራን ያከናውንልሃል። እያችሁ እምነቱን ይዩት። አብርሃም ይህን ተናግሮ ወዲያው ነው የሚያልፈው። ይሄ መፈጸሙን አያይም፣ ግን እንደሚፈጸም እርግጠኛ ነው። አላችሁ በዚህ ዘመን እግዚአብሔር የተናገረውን ይፈጽም ዘንድ በሙሉ ልባችሁ፣ በፍጹም ሐሳባችሁ፣ በፍጹም ነፍሳችሁ፣ በፍጹም ልባችሁ ይሆናል ብላችሁ የምታምኑ ስንቶቻችሁ ናችሁ? እደነቃለሁ ዛሬ የኢትዮጵያ ዓለም ብርሃን ቤተሰቦችን ሳይ። ለምን ይሆናል ብለው አምነው 18 ዓመታትን አብረን ተጉዘን መተናል። በየደረጃው 5 ዓመት ይቆዩ፣ 3 ዓመት ይቆይ፣ 18 ዓመት ይቆይ፣ የፈለገውን ዓመት ይቆይ፣ ግን የእግዚአብሔርን ድምፅ ሰምቶ በዛ ተመስርቶ ጸንቶ እምነቱን አጽንቶ ተዋህዶን አክብሮ ኢትዮጵያዊነቱን አጽንቶ ባንዲራውን ፍቅሯን ተቀብሎ ለሀገሩ ቆሞ እዚህ ሰዓት ደርሷል። ታዲያ ከኢትዮጵያ ዓለም ብርሃን ቤተሰብ በዚህ ጸንቶ ከቆመ በላይ ለእግዚአብሔር ልጅ አለ ይመስልሃል? አንተ ስለለፈለፍክ ክብሩ የሚቀንስ ይመስልሃል? ቀናተኛ አምላክ ነው እግዚአብሔር። በሚታመኑ ልጆቹ አይደራደርም። መንግስታትን ይገለባብጣል። በእውነት ለቆመው ባሪያው ሲል እግዚአብሔር በእውነት ለቆሙ ልጆቹ ሲል መንግስታትን እንደዚህ አሁን መታያቸው ተኮልኩለው ኒኩለር ይዘናል ዓለም ጠቦናል የሚሉትን ድራሻቸውን ያጠፋል። ስለታመኑ ባሮቹ ሲል ይህንን እድል ተጠቀሙበት ስላልን ዘመቻኛ ላይ የአብርሃም ልጆች እኮ ነን፣ የእምነት ልጆቹ ነን። እኛም ይግባህ እንጂ ብታስተውሉ ኖሮ ወደዚህ ወደ እውነቱ ተመለሱ ስንላችሁ እውነቱን ብትረዱ ኖሮ እናንተም የአብርሃም የእምነት ልጆች ትሆኑ ነበር። ምን ዋጋ አለው? አልታደላችሁማ። እስቲ እንግዲህ ይሄንን ሰማችሁት። እስቲ ደግሞ ቀጣዩን እንየው። ይስሐቅስ የይስሐቅን ሕይወት እስቲ እንየው። የእግዚአብሔር ባሪያ ይስሐቅስ እንዴት ነበረ? ምዕራፍ 26 ላይ እዛው ዘፍጥረት ላይ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት። ልብ በሉ እንግዲህ
ይውላችሁ ስንስት እግዚአብሔር ያርማል። ይስሐቅ ረሃብ ሲሆን በቃ ሲጨንቀው ወደ ፍልስጤም ሀገር ሊሄድ ተነሳ። እግዚአብሔር ተገለጠለት፣ እንዲህም አለው ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርክሃለሁ። አያችሁ እነዚህ ምድሮች ሁሉ ለአንተም ለዘርም እሰጣለሁና ለአባትህ ለአብርሃም የማልሁለትንም መሐላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ፣ የምድርም አሕዛብ ሁሉ በዘርህ ይባረካሉ። አብርሃምም ቃሌን ሰምቷልና። ልብ በሉ ወገኖች፣ የአብርሃም ሕይወት አልፋ ሄዳለች፣ በክብር አርፋለች። አብርሃም ቃሌን ሰምቷል። እግዚአብሔር ምስክርነት ሲሰጥ የኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቼ ሁሉ እውነተኛ የዋህ ቅን ትሑት ሕዝቦች ሁሉ እግዚአብሔር የሚመሰክርላችሁ ያርጋችሁ። ሰምታችሁ እግዚአብሔር ደግሞ መልሶ ሰምተውኛል ልጆቼ የሚላችሁ ያደርጋችሁ። ይስሐቅም በጌራራ ተቀመጠ። የዚያም ስፍራ ሰዎች ስለሚስቱ ጠየቁት። እርሱም እህቴ ናት አለ እና ፈራ። እንግዲህ ይስሐቅ እንደ አባቱ ባንዴ ጠንካራ አልሆነም። ብዙ ጊዜ በእምነት በሂደት ነው የምንጠነክረው ወገኖቼ። እግዚአብሔር እያስተማረን በውጣ ውረዱ እያስተማረን በመከራም እያስተማረ ነው ብርቱም ያደርገን። ይስሐቅም እንደዛ ነው እያደገ የነበረው። ፈርቶ ሚስቱን ሁሉ እንደ አባቱ ብልሃት እንዳይገድሉኝ ነው እንግዲህ የሱ ሐሳብ። የጌራራ ሰዎች እንዳያጠፉት በቃ እህቴ ናት አለ። ሲጠያይቁት ጊዜ ዙሪያውን ሲሉ ፈራ። ለእህቴ ናት አለ። የዛ ስፍራ ሰዎች ለርብቃ ሲሉ እንዳይገድሉኝ ብሎ ሚስቴ ናት ማለትም ፈርቷልና እርሷ ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ሲዳራ ታየ። ያው እንግዲህ እንዳሁን ሕንጻ የሸፈነው ዘመን አይደለም። በሩቁ በጎጆ የሚሰራው ሥራ ሁሉ ይታያል። ንጉሡም በሩቅ ሆኖ በከፍታ ላይ ሆኖ ያንን አየ። አቤሜሌክም ይስሐቅን ጠራ፣ እንዲህም አለው እነሆ ሚስትህ ናት፣ እንዴትስ እርሷን እህቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለው። አቤሜሌክም አለ ይህ ያደረግብን ምድር ነው። ከሕዝብ አንዱ ከሚስት ጋር ሊተኛ ጥቂት በቀረው ነበር፣ ኃጢአትንም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህን ሰው ሚስቱን የሚነካ ሞትን ይሙት ብሎ አዘዘ። አያችሁ እንዴት መፈራትን እግዚአብሔር እንዴት መከበርን እግዚአብሔር ለልጆቹ እንደሚያደርግ። ያ አሕዛብ ነው። ነገር ግን ቢነካ ኖሮ ከኛ ሕዝብ አንዱ ነክቶ ቢሆን ይሄኔ አልቆልን ነበር አለ። እንግዲህ ይስሐቅ በዚህ መልክ ኖረ። ብዙ ነገሮችን ሰራ። ይስሐቅ አከናወነ። ከይስሐቅ ሕይወት ይልቅ በርትቶ ጎልቶ የምናየው ደግሞ ከይስሐቅ ጉልበት የወጣው ያዕቆብ ነው። የያዕቆብን ሕይወት ደግሞ እስቲ እንየው። የይስሐቅ መጨረሻውንም እናያለን። የያዕቆብን እስቲ ደግሞ በስፋት ብዙ በእግዚአብሔር ቃል የተገለጸው የያዕቆብ ሕይወት ነውና እሱን በምስክርነት እሱን ጠንቅቀን እናያለን። ይስሐቅም ያዕቆብን ጠራው ይለናል ምዕራፍ 28 ዘፍጥረት ላይ። አሁንም ባረከውም እንዲህ ብሎም አዘዘው ከከናውያን ሴቶች ልጆች ሚስትን አታግባ። አያችሁ ልክ እንደ አባቱ ተነሳና ወደ እናት አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ፣ ከዚያም ከእናት ወንድም ከላባ ሴቶች ልጆች ሚስትን አግባ። ሁሉን የሚችል አምላክም ለብዙ ሕዝብ ጉባኤ እንድትሆን ይባርክ፣ ያፍራህ፣ ያብዛ። ስደተኛ ሆነ የተቀመጥህባትን እግዚአብሔርም ለአብርሃም የሰጣትን ምድር ትወርስ ዘንድ የአብርሃምን በረከት ላንተ ይስጥህ፣ ለዘርም እንዲሁም እንዳንተ። ይስሐቅም ያዕቆብን ሰደደው ይለናል።
እርሱም የያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያዊ ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ ይለናል። ስታዩ የሚከናወነው ነገር ሁሉ የእምነት ሥራ አያችሁ። የእምነትና እግዚአብሔርን በመታመን የሚከናወን ሥራ ነው። ይስሐቅም ከአባቱ የተማረውን ነው የሚያከናውነው። የዚህ ዘመን ደግሞ ቀጣፊዎች ጥበብን ነው የሚሰብኩት፣ እምነትን አይደለም የሚሰብኩት። እምነት መስበክ ከቀረ ቆየ ወገኖቼ። ምናልባት እምነት ነው የምንማረው ብላችሁ የምትመላለሱ ካላችሁ እምነት አይደለም አሁን እየተሰበከ ያለው ጥበብ ነው፣ ብልሃት ነው፣ ስልት ነው፣ ዘዴ ነው፣ ሳይንሳዊ ትንታኔ ነው፣ የሳይንሳዊ እምነት ነው። ዛሬ የሚሰበክልህ ይሄ ነው። የትም መድረክ ላይ ሂዱ፣ የትም ቦታ ሂዱ፣ የትኛውም መምህር፣ የትኛውም ሊቅ፣ ጠበብት፣ ጳጳስ ሁሉም ከሳይንስ ጋር የተያዘ ስልት ነው የሚነግርህ። እግዚአብሔርን በጥበብ ፈልግ ነው የሚልህ። እግዚአብሔርን በእምነት አይደለም ዓይንህ የሚለው። እግዚአብሔር በጥበብ በዘዴ በብልሃት ከዓለም ጋር ተመሳስለ ስጋህን አጎልምሰ ከዓለም በገበየኸው መነጽር ፈልገው። ዩኒቨርሲቲ፣ ኮሌጅ፣ የተለያዩ ትምህርት ቤት ትገባለህ፣ ማዕረግ ታገኛለህ፣ ዲግሪ ምናምን ትሰበሰባስባለህ። ያ መነጽር አጠልቀሃል። በዛ መነጽርነት ነው እግዚአብሔርን የምትፈልገው። አባቶቻችን ግን በጥበብ አይደለም መነጽርነት እግዚአብሔርን የፈለጉት፣ በእምነት ነው። ልዩነታችን እኮ ይሄ ነው ወገኖቼ፣ ልዩነቱ ይሄ ነው። ዛሬም ህልመኞች፣ ቅዠታሞች ምን የማይሰጠን ስም የለ፣ ስድብ የለም። ለምን? በእምነት ይሄ ይሆናል ስላለን። ኢትዮጵያ የዓለም ብርሃን ናት። ኢትዮጵያ የዓለም ገዢ ናት። ኢትዮጵያ ርስተ ድንግል ናት። ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር ናት። ኢትዮጵያዊነት ዓለምን አሸንፏል። ኢትዮጵያ ዓለምን ነገ ትገዛለች። ምርጫው የእግዚአብሔር ነው። ወሰነ። ውሳኔው የሰጠው እግዚአብሔር ነው። እኛ እንዲህ ነው ምናምነው። ይሄ እኮ ገና አልተከናወነም። ዛሬ ኢትዮጵያ እኮ ያለችበትን ሁኔታ ይኸው። ተበታተነች፣ ውዳቂ ምናምን፣ ዓለሜን አቃት። በቃ ልትፈርስ ነው፣ ልትቆረስ ነው፣ ልትቦደስ ነው፣ ልትሸነሸን ነው። በቃ እኮ በቃላት፣ ተደመደመ፣ የተቀበረች። ምን አየህ ወገኖች፣ እየሰማችሁ እያስተዋላችሁ እንዲህ እየተባለ ነው አሁን ያለው። እኛ ደግሞ እንዲህ አይሆንም። የአባቶቻችን ቃል አለ፣ እግዚአብሔር የገባው ቃል አለ፣ የተናገረው ቃል ኪዳን አለ። ቃል ገብቷል ከአባቶቻችን። ቃል ኪዳኑን ያጸናል። ለእኛም ለዞሮቻቸው ቃል ኪዳኑን ያጸናል። ኢትዮጵያ ነገ የእግዚአብሔር የክብሩ ማረፊያ ናት። ኢትዮጵያ ነገ የሚመሰገንባት የሚከብርባት፣ ባሮቹ ልጆቹ በደሙ የገዛቸው ያከበራቸው ልጆቹ የሚያከብሩት ዘወትር የሚያመሰግኑበት ምድር ናት። ዓለም ሁሉ በብርሃኗ የሚባረክባት ናት። ድንግል የምትከብርባት ናት። ለእኛ እናት ሆና እንጀራችን፣ ሀብታችን፣ በረከታችን ናት። በጉያዋ የምትሰበስበን ናት። የዚህ ሁሉ ባለቤቶች ነን። ኢትዮጵያ ነገ እንደዚህ ነው፣ ከፍ ነው የምትለው። ዓለም በከፍታዋ ነው የሚያያት። ዛሬ በረሃብተኝነቷ፣ ዛሬ በጠፊነቷ፣ ዛሬ በድቀቷ አይደለም የሚያያት፣ አይደለም። ነገ በዚህ ነው የሚያያት። ብርሃን ናት፣ ትገዛዋለች ዓለምን። ይሄ የኛ ውሳኔ አይደለም፣ እግዚአብሔር የወሰነው ነው። አልሰማም አልክ፣ አላዳምጥም አልክ፣ አትስማ፣ አታዳምጥ። ነገ ኢትዮጵያ በኢትዮጵያ ዓለም ብርሃናዊ መንግስት ነው የምትገዛው። የሚገዛት ሕግጋተ ሥላሴ ነው። አትሰማም አይደለም? ይሄንን አዎ፣ አትስማ። እንዳትሰማ ተደርገህ ትቀበራለህ። ራቅ ተደርገህ ወደ ጨለማ ወደ እሳቱ ትጣላለህ። ከነዘር ከነምን አልሰማ ስላልክ የማሰማ ትውልድ ነህ፣ የዲያብሎስ ገንዘብ ነህ፣ ትሄዳለህ። አየህ፣ ዛሬም ይሄንን ነው የምንነግርህ። እውነቱ ይሄ ነው። ይስሐቅ የአባቶቹን መንገድ ነው የተከተለው። የአባቱን የአብርሃምን መንገድ ነው የተከተለው። ሲባርክም ልጆቹን ሲባርክ
መንታ ሆነው የወጡትን ልጆችን ሲባርክ ኤሳውና ያዕቆብን እግዚአብሔር እንደመከረው ነው። በእግዚአብሔር በፈቀደው ምርጫ ነው እሱም በረከቱን ያጸናው። የእምነት ሰው ነው፣ በእምነት ነው የሚሄደው። ልጁን ሲመራ ምን አለ? የአባቶቼ አምላክ ይከተልሃል ነው እኮ ያለው። የአባቶቼ አምላክ ይከተልሃል። የአብርሃም የአባቱ አምላክ ይከተልሃል፣ ካንተ ጋር ይሆናል፣ ዘርህንም ሁሉ ይባርካል ነው እኮ ያለው። ያዕቆብን ሲሰድ ለሚስት ሂድ ዘመዶቼ ጋር እዛው ሚስትንም ትዳርንም ትመሰርታለህ ሂድ እኮ ነው ያለው። ባርኮ በዚህ ህይወት ነው እየተጓዛችሁ ያላችሁት። ኢትዮጵያ ዓለም ብርሃን ቤተሰብ ዛሬ በዚህ መንገድ እየተጓዘ ነው ያለው። የእምነት ሰራዊት ነው። ደግሜ ልንገር፣ የኢትዮጵያ ዓለም ብርሃን ቤተሰብ ቅን የዋቱት ህዝብ የእምነት ሰራዊት ነው። የእግዚአብሔር የእምነት ሰራዊት ነው። እውነተኛ የእግዚአብሔር ህዝብ ነው። እውነተኛ በእምነት የኖረው የአብርሃም ልጆች ናቸው። የቸሩ መድኃኔዓለም እውነተኛ ልጆች ናቸው። በእምነት አሻግረው የሚያዩ ናቸው። ይሄንን ልታስተውል ይገባል። በዚህ አንቆምም፣ ያዕቆብንም እንዳስሰዋለን። ያዕቆብ በአባቱ እንደተመከረው በይስሐቅ ወደ እናቱ ዘመዶች ወደ ላባ ዘንድ ሄደ። የእግዚአብሔርን ምክር የማይነቅ ህዝብ በማያውቀው መንገድ ቢሆን በእምነት ይሄዳል። ያዕቆብ ከአባቱም ከእናቱም የተነገረውን ሰማ። ወደማያውቀው ሀገር የእናቱ ዘመዶች ወዳሉበት ብቻ ዝም ብሎ በእምነት ተጓዘ። ምን ይዞ ሄደ? ከአባቱ የተቸረውን ምርቃት በረከት፣ ከእናቱ ከርብቃ የተሰጠውን ምክር፣ ፍቅር፣ መወደድን፣ ይህንን ምርቃቷን ይዞ ጉዞውን ቀጠለ። ላባንም አገኘ። ታሪኩን ብዙ ብንዘረዝረው ብዙ ነው። አገኘ። ላባን በፍቅር ተቀበለው፣ ምክንያቱም ስጋው ነውና። በላባ ቤት ያዕቆብ መኖር ጀመረ። እረኛም ሆኖ ብዙ ነገሮችን እያከናወነ ለላባ ልጆች 2 ልጆች ነበሩት፣ ሊያና ራሔል የሚባሉ። ራሔልን ስለወደደ 7 ዓመት ሊገዛ ቃል ገባ። ለላባ እና ያንን 7 ዓመት እየተገዛ አገለገለ። እንደገና ተመልሶም ደግሞ እሷን አገኛለሁ ብሎ 7ቱን ዓመት ከፈጸመ በኋላ ሚስቴን ስጠይ ብሎ ሲለው ታላቋን እህትየውን ሊያን ወስዶ ሰጠው። አላያትም፣ በማታ ነው። ታላቋ መሆኗን አየ፣ አዘነ። የሆነ ሆኖ ግን ሚስቱ ናትና ወሰደ። ድጋሚ ለዛችሁ ለራሔል ለወደዳት 7 ዓመት ተጨምሮ ተገዛ እና 2ቱንም አገኘ። ከነ አገልጋዮቻቸው ሰጠው። እነሱን ይዞ ልጆቹንም የወለደ እግዚአብሔር በሱ ላይ በረከትን ስላደረገ 12 የእስራኤል ነገዶች ከሱ ጉልበት ወጡ። ከረዶቹና ከሁለቱ ባለቤቶቹ 12 ልጆችን አፈራ። እንግዲህ እግዚአብሔር በዚህ ሁሉ ድርጊት ሲከናወን ከያዕቆብ ጋር ነበር፣ አልተለየውም ነበር፣ አብሮትም ነበር። በአገልግሎቱ በላባ ቤት ውስጥ በሚፈጽመው አገልግሎት ሁሉ ይባርከው ነበር። የላባንም ቤት ባረከ።
እግዚአብሔር የወደዳቸውን ሰዎች ሁልጊዜ ከነሱ አይለይም፣ ይከተላቸዋል። ያዕቆብ ለላባ በቅንነት አገለገለ። ብዙ በጎችም ብዙ ከብቶችም ተገኙ። ቤቱ ሁሉ በከብት በለጸገ። ይህ ሁሉ የሆነው ግን ያዕቆብን እግዚአብሔር ስለባረከው የላባም ቤት በዛው ተባረከ። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። እንግዲህ ተመልከቱ፣ በያዕቆብ ምክንያት ያ ቤት ተባረከ። ነገር ግን የቤተሰቡ ሁሉ አባል ያዕቆብ ሳይሆን አባታቸው በድካሙ እንዳገኙ አድርገው ቆጠሩት። ያዕቆብ ደግሞ በድርሻው ያገኘውን ከኛ ያገኘው በረከት እንጂ እሱ ከየት አመጣ ብለው ተቹት፣ አሙት። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ዱሮ አልሆነም። እግዚአብሔርም ይህንን ካየ በኋላ የያዕቆብን መከፋት ካየ በኋላ እግዚአብሔርም ያዕቆብን ወደ አባትህ ምድር ወደ ዘመዶችም ተመለስ፣ ካንተም ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ልያን ወደ በጎቹ ስፍራ ወደ ሜዳ ጠራቸው፣ እንዲህም አላቸው፣ የአባታችሁ ፊት ከኔ ጋር እንደ ዱሮ እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከኔ ጋር ነው። ልብ ብላችሁ ተመልከቱ። በእምነት የሚጓዘው ሰው ቢጠላው፣ ሰው ቢነቅፈው፣ ሰው ቢያሳድደው እውነትን ይዞ እስከቆመ ድረስ እግዚአብሔር ከዛ ከእውነተኛ ሰው ጋር ነው የሚቆመው። ያዕቆብም አካሄዱ ሁሉ ከእውነት ጋር ነበር። ስለዚህ እግዚአብሔር ደግሞ በበረከትም ይከተለው ነበር። የአባቱን ምርቃት ያገኘ ሰው ስለነበር እግዚአብሔር ለአብርሃም የገባውን ቃል ኪዳን አሁንም ከይስሐቅ ጋር አደረገ። ከይስሐቅ ቀጥሎ ደግሞ በያዕቆብ ላይ አሳረፈ። አሁን የሥጋ ጌቶቻችን እንደዚህ ናቸው ወገኖች። በዚህ ዓለም የሥጋ ብልጽግና የታወሩ ሰዎች ሁሉ ሁልጊዜ መልካም ሰዎችን፣ የእውነት ሰዎችን፣ የእምነት ሰዎችን በቅንነት አያዩም። ለምን? እነሱ ላይ ያለው መንፈስ ክፉ መንፈስ እንጂ መልካም መንፈስ ስላልሆነ፣ በእነዚህ ዘንድ ደግሞ የእውነት መንፈስ እግዚአብሔርን የሚፈራ እውነትን የሚያነግስ ሕሊናና ልቡና ስላላቸው በሁለቱ መሃል ሁልጊዜ ግጭት እንጂ ስምምነት አይኖርም። ለዚህ ነው የአባታችሁ ፊት ከኔ ጋር እንደ ዱሮ እንዳልሆነ ያለው፣ ነገር ግን የአባቴ አምላክ ከኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገሉ ታውቃላችሁ። የእግዚአብሔር ሰው እንደዚህ ነው። ጉልበቱን አይቆጥብ፣ ጊዜውን አይቆጥብ፣ በቅንነት ነው ሁሉን የሚያደርገው። አባታችሁ ግን አታለለኝ፣ ደሞዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደሞዝ ዝንጉርጉሮች ይሁኑ ቢለኝ በጎች ሁሉ ዝንጉርጉሮችን ወለዱ። ሸመልመሌ መሳዎቹ ደሞዝ ይሁን ቢለኝ በጎች ሁሉ ሸመልመሌ መሳዎችን ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ፣ በጎቹ በጎመጁ ጊዜ ዓይኔን አንስቼ በሕልም አየሁ። ልብ ብላችሁ አስተውሉም። ዋናው መንስኤና ምክንያት ይህን ሁሉም ማነሳው የእግዚአብሔር ሰው እንዴት ይመራና በእግዚአብሔር መንፈስ እንዴት እንደሚመራ እንድትረዱ። በሕልም አየሁ፣ እነሆም በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች፣ ሸመልመሌ መሳዎችና ዝንጉርጉሮች ነቁጣ ያለባቸውም ነበሩ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። የእግዚአብሔርም መልአክ በሕልም ያዕቆብ ሆይ አለኝ። እኔም እነሆኝ አልሁት። እንዲህም አለኝ፣ ዓይንን አቅንተህ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች፣ ሸመልመሌ መሳዎችና ዝንጉርጉሮች ነቁጣ ያለባቸውም ናቸው። ላባ በአንተ ላይ የሚያደርገውን ሁሉ አይቻለሁና ሐውልት የቀባህበት በዚያም ለእኔ ስለት የተሳለበት የቤተል አምላክ እኔ ነኝ።
አሁንም ተነስተህ ከዚህ አገር ውጣ፣ ወደ ተወለድህበት ምድር ተመለስ። ራሔልና ልያም መልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻችን ርስት በውኑ ቀርቶአልናልን? እኛ በእርሱ ዘንድ እንደ ባዕድ የተቆጠርን አይደለንምን? እርሱ እኛን ሸጦ ዋጋችንን በልቶአልና። አያችሁ። ስለዚህም እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብት ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ከዚህ ሁሉ እንግዲህ ራሔልም ልያም በእውነት አስተዋዮች ናቸው። እግዚአብሔር ያለህን ሁሉ አድርግ። ለሰው ስትመክሩ እግዚአብሔር ያለህን ሁሉ የመከረህን ሁሉ አድርግ ትላላችሁ። ትልቅ ምክር ይሄ ነው። ያዕቆብ እንግዲህ ይመራ የነበረው በእግዚአብሔር መንፈስ ነው። በሕልሙ እየተናገረው በራእይ ያሳየው ነው። ከዛም ፈቅ አላለም ያዕቆብም ተነሳ፣ ልጆቹ ሚስቶቹን በግመሎች ላይ አስቀመጠ። ሁሉንም የቤቶቹንም ዕቃ ሁሉ በሁለቱ ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባቷን ተራፊም ሰረቀች። ያዕቆብም የሶርያውን ሰው ላባን ከርቶ ኮበለለ። መኮበለሉንም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ። ፊቱንም ወደ ገለዓድ ተራራ ቀና። በሦስተኛውም ቀን የያዕቆብ መኮብለል ለላባ ተነገረው። ከወንድሞቹ ጋር ሆኖ የ7 ቀን መንገድ ያህል ተከተለው። በገለዓድ ተራራም ላይ ደረሰበት። እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ደበበሉ እንግዲህ እግዚአብሔርም ወደ ሶርያው ሰው ወደ ላባ በሌሊት ሕልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ አለው። እግዚአብሔር እንዲህ ነው የሚጠብቀው። ክፉ አስቦ ተነሳ፣ በጎ ባደረገለት፣ ደግ ባደረገለት፣ ባገለገለው፣ በደከመለት ሊያጠፋው ወንድሞቹን ዘመዶቹን ሰብስቦ ያዕቆብን ተከትሎ ለማጥፋት ሲገሰግስ እግዚአብሔር ግን ዝም ብሎ አልተወም። በሕልሙ መጥቶ ማስጠንቀቂያ ሰጠው። እንግዲህ ወገኖች ሕልም ምሬት አይደለም። ራእይ ሰውን አይመራም። ከእግዚአብሔር የሆነ ሕልም፣ ከእግዚአብሔር የሆነ ራእይ፣ ከእግዚአብሔር የሆነ ቃል ምልክት ሁሉ የእግዚአብሔር መገልገያዎች ናቸው። ያዕቆብም ድንኳኑን በተራራው ተክሎ ነበር። ላባም ከወንድሞቹ ጋር በገለዓድ ተራራ ድንኳኑን ተከለ። ላባም ያዕቆብን አለው፣ ለምን እንዲህ አደረግህ? ከኔ ከርተህ ኮበለል፣ ልጆቼንም በሰይፍ እንደተማረኩ አይነት ነዳሃቸው። ስለምን በስውር ብሸሸ? ከኔም ከርተህ ስለምን ኮበለልህ? በደስታና በዘፈን በከበሮና በበገና እንድሰድህ ለምን አልነገርኸኝም? ወንዶችና ሴቶች ልጆችን እንድስም ስለምን አልፈቀድህልኝም? ይህንንም በስንፍና አደረግ። ክፉ አደረግባቸው ዘንድ ኃይል ነበረኝ። ነገር ግን የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። የአባታችሁ አምላክ የማን አባት? የያዕቆብ። እሱ ተናገረኝ። አያችሁ፣ አሕዛብ እንኳ እምነት የሌለውም ሰው እንኳ ምን ያህል የአብርሃም አምላክ እንደሚፈራ በዚህ ልትረዱ ትችላላችሁ። ምን ያህል የይስሐቅ አምላክ እንደሚፈራ፣ የሱ ጉልበት ከሱ ጉልበት የወጣው ያዕቆብም ምን ያህል እንደተፈራ አያችሁ። የአባታችሁ አምላክ ትናንት ያዕቆብን በክፉ ነገር እንዳትናገረው ተጠንቀቅ ብሎ ነገረኝ። አሁንም የአባትን ቤት ከናፈቅህ ሂድ፣ ነገር ግን አምላኮቼን ለምን ሰረቅህ? ልብ በሉ እንግዲህ ላባ አምላክ አለው። ተራፊም የሚሉት አምላክ አድርጎ የሚሰግዱበትን ነው። ልጁ ራሔልም ከዚህ እምነት አራቀችም። ስለዚህ ሌላ ሀብት ሳትወስድ፣ ሌላ ነገር ሳትወስድ እሱን ሰርቃ ጠቅልላ ይዛ ነው ሄደችው። ግን ይህን መደረጉንም ደግሞ ያዕቆብ አያውቅም። ያዕቆብም መለሰ፣ ላባንም እንዲህ አለው፣ ልጆችን ከኔ የምትቀማኝ ስለመሰለኝና ስለፈራው ይህን አደረጉ። አምላኮችህን የምታገኝበት ሰው ግን
እርሱ ይሙት፣ ያንተ የሆነውም በእኔ ዘንድ ይገኝ እንደሆነ በወንድሞቻችን ፊት ፈልግ፣ ለአንተም ውሰደው አለ። ራሔል እንደሰረቀቻቸው ያዕቆብ አያውቅም ነበርና። ላባም ወደ ያዕቆብ ድንኳን፣ ወደ ልያ ድንኳን፣ ወደ ሁለቱም ባሪያዎች ድንኳን ገባ፣ ነገር ግን አላገኘም። ከልያም ድንኳን ወጥቶ ወደ ራሔል ድንኳን ገባ። ራሔል ተራፊሙን ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘው። እርሷም አባቷን በፊትህ ለመቆም ስላልቻሉ አትቆጣብኝ፣ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። እርሱም ፈለገ፣ ነገር ግን ተራፊሙን አላገኘም፣ ጣዖቱን አላገኘም። ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብም መለሰ፣ ላባንም እንዲህ አለው፣ የበደልሁህ በደል ምንድን ነው? ኃጢአቴስ ምንድን ነው? ይህን ያህል ያሳደደኝ? አሁንም ዕቃዬን ሁሉ በረበርህ፣ ከቤት ዕቃ ሁሉ ምን አገኘ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞቼና በወንድሞች ፊት አቅርበው። 20 ዓመት ሙሉ ከአንተ ጋር ነበሩ። በጎችና ፍየሎቹ አልጨነገፉም፣ የመንጎችም ጥቦቶች አልበላሁም። አውሬ የሰበረውን አላመጣሁልም ነበር። እኔ ስለ እርሱ እከፍልህ ነበሩ። በቀንም በሌሊትም የተሰረቀውን ከእጄ ትሻው ነበር። የቀን ሐሩር የሌሊት ቁር ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። እንዲሁ በአንተ ቤት 20 ዓመት ነበሩ። 14 ዓመት ስለ ሁለቱ ሴቶች ልጆች፣ 6 ዓመትም ስለ በጎች ተገዛሁልህ። ደሞዜንም 10 ጊዜ ለዋወጥሁ። የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከእኔ ጋር ባይሆንስ ዛሬ ባዶ እጄን በሰደድኸኝ ነበር። እግዚአብሔር መከራዬንና የእጆቼን ድካም አየ፣ ትናንትም ገሠጸህ። አያችሁ ወገኖች፣ እግዚአብሔር የእምነት ሰዎችን እንዴት ይመራ እንደነበር፣ የእግዚአብሔር ሰዎች ምን ያህል ቅን እንደነበሩ፣ ያዕቆብ በቅንነት 20 ዓመት እንዴት እንደተገዛ ይኸው የእግዚአብሔር ቃል ይነግረናል፣ ይመክረናል፣ ይነግረናል፣ ያስተምረናል። እንግዲህ ይህን ሁሉ ያነሳሁላችሁ ሕልም፣ ራእይ፣ ቃሉ ለእግዚአብሔር ሰዎች ምን ያህል ይመራ እንደሚገባ፣ ምን ያህል ያስተውሉ ዘንድ፣ ከስህተት ይመለሱ ዘንድ፣ በትክክለኛው መንገድ ይሄዱ ዘንድ እንደሚጠቅምና እንደሚመክር እግዚአብሔርም በዚህ የተናገረ ብዙዎችን ወገኖቻችንን አባቶቻችንን ሁሉ በመንፈስ ቅዱስ ምሪት እንደመራቸው ይኸው ታሪኩ ቃሉ ይነግረናል። እንግዲህ ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። እግዚአብሔር ለሚታመኑበት ሕልምም ራእይም ቃሉም አልፎ በግልጽም መላእክቶችን ልኮ ሁሉ ይመራል። ችግሩ ያለው ምንድን ነው? እኛ በእምነት ውስጥ እንጓዛለን ወይ? ችግራችን ይሄ ነው። እግዚአብሔር የሚፈልገው የሚያምንን ሰው ነው። ሁል ጊዜ በቃል ውስጥ ስትሄዱ የምትረዱት ምንድን ነው? እግዚአብሔር የሚደሰተው በእምነት እንጂ በእውቀትህ፣ በጥበብህ፣ በችሎታ፣ በዲስኩርህ በምታወራው አይደለም። በእምነትህ አሻግረ በእምነት በምታየው እምነትህ፣ በዛ ነው እግዚአብሔር ደስ የሚሰኘው። እንግዲህ ይሄ ከሆነ በኋላ እግዚአብሔር ለያዕቆብ አሁንም ምክሩን ምሪቱን ይነግረው ነበር። እንግዲህ ያዕቆብ በዛች ሌሊትም ተነሳ፣ ሁለቱም ሚስቶችና 2 ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸው፣ ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድም ሰው እስከ ንጋት ድረስ ይታገለው ነበር። ይህ ማለት ተኝቶ ማለት ነው። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ነካው። የያዕቆብም የጭኑ ሹሉዳ
ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አልለቅህም አለው። ልብ በሉ፣ ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለ አሸንፈሃልና። እዚህ ላይ ልትረዱ ይገባል፣ ልታስተውሉ ይገባል። በመልካምነታችሁ ነው የእግዚአብሔርን ፍቅር የእግዚአብሔርን በረከት ሁሉ አግኝታችሁ አሸንፋችሁ የምትጨብጡት። በመልካምነት በቅንነት እግዚአብሔር ያዘዘውን ምክር በመስማት በመታዘዝ ከእውነት ጋር በመቆም ይህን ሁሉ የምታደርጉ ከሆነ እግዚአብሔር ደግሞ ከዚህ በላይ የሚያስደስተው ነገር የለም። ለዚህ ልብ በሉ፣ ያዕቆብ ምን ያህል በረከት እንደምትጠቅም ገና ከልጅነቱ ያውቅ ነበር። ከኤሳው ላይ በምስር ነው ብኩርናውን ሁሉ የገዛው። ምንም በሌለበት ሰዓት ላይ በረከት እንዴት እንደምትገኝ ያውቅ ነበር። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ደና ቀረ ሲል የዚያም ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህ የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹሉዳ አይበሉም። የያዕቆብን ጭን ይዞ የወርቹን ሹሉዳ አደንዝዟልና። ጵኒኤል የሚለውን በግዕዝ ቃል የግዕዝ መጽሐፉ ራእይ እግዚአብሔር ይለዋል። እንግዲህ ጵኒኤል ማለት ራእይ ያየበት ቦታ ነው። ይሄ እንግዲህ ልብ በሉ፣ ራእይም ምን እንደሆነ እዚሁ ላይ ተረዱት። ይህን ሁሉ ያነሳሁላችሁ ራእይ፣ ህልም፣ የእግዚአብሔር ቃል፣ ሌሎችም ምልክቶች ከእግዚአብሔር ሲመነጩ የእግዚአብሔርን ሕዝቦች ለመምራት፣ ለመምከር፣ ለማስተማር፣ ለመገሰጽ፣ ለመውቀስ የሚመጡ ናቸው። ይህንን የሚቀበሉ ደግሞ እነማን ናቸው? በእውነት እግዚአብሔርን የሚፈልጉ ሰዎች ናቸው። እግዚአብሔርም ወደሚሹት ዘንድ ይመጣል፣ ይናገራል፣ መልአኩን ይልካል፣ ያጽናናል፣ ይመክራል፣ ያስተምራል። እንግዲህ ይሄ ነው ታላቁነቱ፣ ሚስጥሩ ይሄ ነው። እኛ የእግዚአብሔርን ምክር በመስማታችን በእግዚአብሔር መንፈስ ቅዱስ መመራታችን ድምፁን መስማታችን በራእይም በሕልምም በቃልም በሚናገረን ሁሉ ሚስጥሮችን መረዳታችንና እግዚአብሔር ሊያደርግ የፈለገውን ሁሉ እንድንናገር ባዘዘበት ሁሉ በምንሰማው ሁሉ ምንድነው ስህተታችን? ከቃሉስ ምኑ የተጋጨ ነገር አለ? ሕልመኞች እያሉ የሚያፌዙብን። ልብ በሉ ወገኖቼ፣ የመጽሐፍቱ የብሉይም የአዲሱም ሊቅነን የሚሉ ናቸው ይሄንን ሁሉ የሚቀባጠሩት። የት እንዳገኙት ይህንን መምህርነት እግዚአብሔር ይወቀው። ዛሬ መቼም የክብር ነገር የተባለን ሁሉ የማያጠልቃት የለም። ከየት ያምጣው ዘመኑ ማረጋገጫ የሌለው ጊዜ ስለሆነ በድጋፍና በቲፎዞ ስም እንዲከብር ይደረጋል። በድጋፍ በቲፎዞ መምህር ነው፣ ዶክተር ነው፣ ሊቅ ነው፣ ጠበብት ነው፣ ምኑ በቃ እየተቀባበሉ ስሙን ከፍ ከፍ የማድረግ ሥራ ይሰራል። ለምን? ያ ሰው ተቀባይነት እንዲያገኝ በሚሰሙት ዘንድ ተሰሚ እንዲሆን ተብሎ የስሞች ሁሉ ትልልቅ ስሞች እየተፈለጉ ይለጠፍለታል። እንግዲህ በዚህ መልክ ተደርጎም ከሆነ እግዚአብሔር ይፈትሻችሁ። ነገር ግን ከእግዚአብሔር ቃል ውስጥ ግን ስለ ሕልምም ስለ ራእይም ስለ ቃሉም ምሬት በግልጽ በየቦታው የተቀመጠና የተነገረ ነው። ለምሳሌ ያላነሳን እንጂ ወደፊትም ብንሄድ ነቢያቶችን እንዲሁ ነው። ሁሉም ነገስታቶችም ነቢያትም ሁሉ ከእግዚአብሔር ጋር የሚገናኙበት መንገድ ይሄው ነው።
በሐዋርያት ዘመን እንኳን አንዱ ምሳሌ ብቻ እናንሳ። የጳውሎስን ሕይወት እናንሳ። ጳውሎስ የሕግ ሰው ነው። እግዚአብሔርንም የሚወድ ሰው ነው። በሕግ ውስጥ እያለም ይቀና የነበረ ሰው ነው ለእግዚአብሔር ሕግ። እንደ ጸሐፍት እንደ ፈሪሳውያን የከፋ ሕጉ ለምን ተጣሰ ብሎ ጌትም የእግዚአብሔርን ሰዎች ሐዋርያቱን ሁሉ ሲያሳድድ የነበረ ነው። እስጢፋኖስ ሲወገር ሲቀጠቀጥ ልብስ ይዞ ቆሞ ይመለከት የነበረና በጉዳዩ የተስማማ ነው። አልፎ ተርፎ እግዚአብሔርና ሕዝቦችን ጌታችን መድኃኒታችን ኢየሱስ ክርስቶስን ቸሩ መድኃኔዓለምንና በደሙ የገዛቸውን ያፈራቸውን ሐዋርያት ሁሉ ወደ ደረሱበት ሁሉ እየተከተለ የሚያሳድድ ነበረ ጳውሎስ። ከሀገሩ አልፎ ደብዳቤ አጽፎ እንደገና ደግሞ ወደ ሶሪያ ሄዶ ለማሳደድ ሲሄድ ወደ ደማስቆ በራእይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔዓለም ተገልጦ ዓይኑን በታላቅ ብርሃን ከዘጋ በኋላ ማነህ ብሎ ደነገጠ። ማነህ ነው ያለው። አንተ የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ ነው ያለው። የምታሳድደኝ ለምን? ልጆቹን በደሙ ያከበራቸው የገዛቸውን የታመኑ ባሮቹን ነበር የሚያሳድደው። እኔ አላወቅኩም አለ፣ ደነገጠ። በዛው በሶሪያ ወዳለው ሰው ቤት ላከው። ሄድ፣ እሱ ይጸልይልሃል፣ ከዛ በኋላ ምን እንደምታደርግ እሱ ይመክርሃል፣ ይነግርሃል፣ ከዛ በኋላ ዓይንህም ይገለጣል አለው። ሄደ። ጳውሎስ እጅግ ደነገጠ፣ አላወቀ። አሁን ግን በመንገዱ በምን መልክ እግዚአብሔር መለሰው? በራእይ ተገልጦ ይህንን ነገር ነገረው። አሁንም በራእይ እንደገና ለዛው ለደማስቆ ሰው ለእግዚአብሔር ሰው ጳውሎስ ወደ አንተ ይመጣልና ተቀበለው፣ አስተምረው፣ ምከረውና መንገዱን አሳየው ብሎ ቀድሞ እግዚአብሔር እዛም ተናገረ። ጳውሎስ እንደተባለው ሄደ። ያንንም ሰው አገኘ። ጳውሎስ ዛሬ የምታዩትን አስደናቂ ምርጥ ቃል ሆነ የእግዚአብሔር ምርጥ ቃል፣ ታላቁን መንፈሳዊ ተጋድሎ የተጋደለ ጀግና። ታዲያ በምን ነበር እግዚአብሔር ያናግረው የነበረው? አስደናቂ ፍጡሮች ናችሁ። በአሁኑ ጊዜ እንዲህ አይነት ትችት ውስጥ ገብታችሁ ያልተገባ ነገር የምትናገሩ የምታስገርሙ ሰዎች ናችሁ። እንግዲህ ብዙ ብናነሳ ብዙ መናገር ይቻላል። ብዙ ምሳሌዎችን ማንሳት እንችላለን። በዚሁ አጋጣሚ ደግሞ ልትማሩት የሚገባ ነገር አለ። በህልምና ራእይን በተመለከተ ሌላው መጠንቀቅ የሚያስፈልግም ነገር አለው። ብዙ ጊዜ በዚሁ መልክ ጠላትም ለመናገር የሚደክምበት መንገድም ነው። አመሳስሎ የእግዚአብሔርን ሕዝቦች ከፍቅር፣ ከአንድነት፣ ከመታመን፣ ከእምነት ለማስወጣት የተለያዩ ዘዴዎችን በመፍጠር እንዲሁም ጠላት የራሱን የሆነ ምልክቶች እያደረገ ብዙዎችን የሚያሳስትበት መንገድ አለው። ይህን ሁሉ አስተውሎና መርምሮ መጓዝን ይጠይቃል። ከእግዚአብሔር የሆነ እንደሆነ በቃሉም መመርመርና ማስተዋል ያስፈልጋል። በጸሎትና በጾም ደግሞ ያልተረዱትን ምስጢር ወደ እግዚአብሔር አቅርቦ መረዳት ያስፈልጋል። አንዳንድ ቦታ ላይ እንዲሁም አሁን በእኛ ቤተሰቦች ውስጥ የሚከሰቱ ችግሮች እንዳሉ እንሰማለን። በመንፈስ የተያዙ ደባል መንፈስ በላያቸው ያላቸው ገና ከዛ ያልተላቀቁ አንዳንድ ጊዜ ራሱ በእነሱ ላይ ሆኖ ያው መንፈስ መድኃኔዓለም ተናገረኝ፣ ድንግል ተናገረች፣ አርሴማ ተናገረችኝ ብለው በማህበር ውስጥ ጥርጣሬን ጠንካራ የሆኑ ወንድሞችን እህቶችን ደግሞ የማወክ የማሰናከል ስማቸውን የማጉደፍ አንዱን ሌላ ተናግረው አንዱን ሌላ
እያሉ የማጋጨት እዚህ ሁሉ ከጠላት የሚመነጩ ቋንቋዎች ናቸው። እንደዚህ በዚህ አይነት ስተት ውስጥ የወደቁትን ወንድሞች እህቶች ከዚህ ችግራቸው እስኪላቀቁ ድረስ ማህበሩን እንዲያውቁ መፈቀድ የለበትም። ማህበር የሚታነጸው የእግዚአብሔር ቤተሰብ ማህበር የሚታነጸው በእውነተኛ መልእክት፣ ፍቅርን በሚያጎለምስ እምነትን በሚያጠነክር መልእክት እንጂ ማህበር በሚበትን መልእክት አይደለም። ሌላው ትልቁ ልታስተውሉት የሚገባ ነገር አለ። እያንዳንዳችን በደለኛ ነን። እያንዳንዳችን በየቀኑ ቢሆን አጥፊ ነን። ከስተትም ወዝነን አናቅም። ሁልጊዜም ጸሎትም ስናደርግ ንስሐ የምንገባው ለዚህ ነው። ማረን የምንለው ለዚህ ነው። ይቅር በለን የምንለው ለዚህ ነው። ስለዚህ እግዚአብሔር ብዙ ጊዜ እኛ በስውር የምናከናውነው ብዙ ጊዜ ደብቀን ያዝነውን በውስጣችን ያሉትን ጥፋቶቻችንን ሁሉ ለሌላው አሳልፎ ለምንድን ነው የማይነግረው? እግዚአብሔር ይህንን አያደርግም። እኛኑ ራሳችን የጉዳዩን ባለቤቶች ነው የሚወቅሰው። እግዚአብሔር የጉዳዩን ባለቤት የሆነውን ሰው እሱ በስውር ያከናወነውን ጥፋት ለራሱ በህልምም በራእይም መጥቶ ተስተት ተመለስ ብሎ ይመክራል፣ ይነግረዋል። እሱን የሚያሳፍር እሱን የሚያሰናክል እሱንም እንዲወድቅ የሚያደርግ መልእክት እንዲተላለፍ ግን ለሌላው ነግሮ ሌላው እንዲያዋርደው እንዲነገረው ወይም ያ ሰው እንዲሰናከል የሚያደርግ አምላክ አይደለም። እንደ አቅማችን በእምነት ደረጃችን ሁሉ ተሸክሞን ግልገል ለሆኑትን ግልገሎቹን አቅፎ ጠቦቶቹን አቅፎ በቀስታ እየመራ ራሳቸውን የቻሉትን የጎለመሱትንም እንደዛው የሚመራ ቸሩ መድኃኔዓለም መልካም እረኛ ነው እንጂ የሚበትን አምላክ አይደለም። ስለዚህ በማህበር ውስጥ ሳይገባችሁ አንዳንድ ጊዜ ከጠላት ግፊት እየተደረገባችሁ ወይንም ራሳችሁ በዛው ወድቃችሁ ገና መፈወስና ከደባልም መንፈስ መላቀቅ ሲገባችሁ ማህበር የምታውቁ ካላችሁ የማህበሩ የመማክርቱ ኃላፊዎች፣ የጽዋ ኃላፊዎች እንደነዚህ አይነት ሰዎችን ወደ ሌላ ስፍራ ሄደው ወይ ጠበል ሄደው ወይ ለብቻቸው ባት ጸሎት ተይዞላቸው ከዛ ከከፋ ወጥመድ እንዲወጡ ማድረግ እንጂ በእነሱ ላይ ያለው መንፈስ የተለያዩ ነገር ሲናገር ያን እያደመጣችሁ ማህበራችሁ የምታውቁ ከሆናችሁ ገና የእምነቱ ምስጢር አልተረዳችሁም ማለት ነው። ስለዚህ በዚህ ጉዳይ ላይ እንደዚህ የሚያውቁ ካሉ ማህበሩ ወይም ጽዋ ማህበሩ ወይም መማክርቶች ተገናኝታችሁ ከዚህ ስፍራ ላይ ገለል እንዲሉ ማድረግ አለባችሁ። እዛ ውስጥ የሚተላለፍ መልእክት ከእግዚአብሔር የሆነ በማህበሩ ሲተላለፍ ማህበሩ ያቺኮ ቤተክርስቲያን ናት። ያን ለማነጽ እንጂ ለማፍረስ የሚነገር ነገር ሁሉ ከዲያብሎስ ነው። የወንድማማችነትን ስሜት ለማጥፋት የሚነገር ሁሉ ከጠላት ነው። አንዱን ካንዱ ለማጋጨት የሚሰነዘር ሁሉ ይሄ ሁሉ ከጠላት ነው። የአንድን ሰው ድካም የውስጥ ምስጢሩ ያለበትን ጉድለት በአደባባይ ለማዋረድ የሚነገር ከሆነ ደግሞ ያም ከጠላት ነው። አንዲት ነፍስ እንድትሰናከል እግዚአብሔር አይፈቅድም። ያ ወንድም በመጀመሪያ የሚመከረው ስተቱን እንኳን ያወቀ ሰው ቢኖር በግሉ ሄዶ መምከር፣ ያንንም የመከረው ምክር ደግሞ ያ ሰው በትክክል ለመፈጸሙ ደግሞ ሲያምንበት ንስሐ እንዲገባ እንዲታረም ነው የሚደረገው። ስርዓት አለው። የሁሉ ነገር ማስተማሪያ መንገድ አለው፣ ስርዓቶች አሉት። የብጥብጥ
የመፋጃ የመጋጫ መንገድ በእግዚአብሔር ቤተሰብ ውስጥ የለም፣ ሊኖርም አይገባም፣ አይፈቀድም። ስለዚህ አንዳንዶች በሁለት መልክ ነው መንፈስ ይዟቸው ይሄንን ውክታ በዲያብሎስ እየተገፉ የሚፈጽሙ አሉ። አንዳንዶች ደግሞ ከጠላት ተልከው ሰርጎ ገብተው ይሄንኑ ተመሳሳይ ጥፋት የሚፈጽሙ የመንግስት ወኪሎች ወይም የደህንነት ሰላዮች ከቤተ ክህነቱም የሚላኩ ዛሬ ቤተ ክህነቱ ራሱ የደህንነት ተቋም ነው። ስለዚህ ከሱም የሚላኩ አሉ፣ ከመንግስትም የሚላኩ አሉ። ዛሬ የኢትዮጵያ ዓለም ብርሃን የሁሉ ኢላማ ሆኗል። የመንግስታቶች ኢላማ ነው። የሀገራችን መንግስት ኢላማ ነው። የቤተ ክህነቱ ኢላማ ነው። የሁሉም የእምነት ተቋማት ሁሉ ኢላማ ነው። ማለትም ሁሉ ሊያጠቃው የሚፈልገው ማንን ነው? የኢትዮጵያ ዓለም ብርሃንን ነው። ለምን? የኢትዮጵያ ዓለም ብርሃን እንደ ስሙ በብርሃን የሚጓዝ ስለሆነ፣ ያ ደግሞ በግልጽ የሚያዩት ስለሆነ፣ እግዚአብሔር ደግሞ ከነዚህ ህዝቦቹ ጋር ስለሆነ ቀድሞ የተናገራቸውን ነገሮች በሙሉ በእነዚሁ በባሮቹ በኩል ያስተላለፈው ዛሬ በየደረጃው መፈጸሙ በግልጽ እየታየ ስለሆነ ወደዛም እየሄደ ስለሆነ፣ ስለዚህ ሁሉ ስላወቁት ዲያብሎስ ምርጥ ዕቃዎቹን እያስነሳ ዘመቻ ይከፍታል በእኛ ላይ። ምርጥ ዕቃዎች የሚላቸውን ምርጥ የጨለማ ሰራተኞችን ይልካል። ዛሬ በአደባባይ በይፋ እንደምትሰሙት ሁሉ ቦታ ላይ አጀንዳኛ ነን። ስለ ህልምና ራእይ ይህን ያህል የተናገርነው የእናንተው አንድ ያነገሳችሁት ርዕሰ ሊቃውንት ነኝ የሚል ህልመኞች እያለ ማፌዙ ነው። እኛ የት ቦታ ሊቅ እንደሆነ የት ቦታ ስም መስጠት ችግር የለባችሁም። እናንተ መሾም ምን የፈለጋችሁትን ስም ትሰጣላችሁ፣ የአይጥ ምስክር ድንቢጥ ስለሆነ። ስለዚህ እኛ ያንን መልስ ለመስጠት ነው። ይህንን ርዕስ ብዙዎችን ስታስቱበት እንዳትውሉ በግልጽ ለኢትዮጵያ ዓለም ብርሃን ቤተሰቦችም ይመለከተናል ልንረዳው ላሉ ሁሉ እንዲገባቸው ግልጽ እንዲሆን የዮሴፍ ሕይወት የያዕቆብ ልጅ የዮሴፍ ሕይወት ትልቁ ምሳሌ ነው። የህልም ምሪት የራእይ ምሪት ምን እንደሆነ የሚያሳየን ትልቁ ምሳሌ ነው። ቃሉ ይነግረናል። ኦሪት ዘፍጥረት ምዕራፍ 37 ላይ ያዕቆብ አባቱ በስደት በኖረበት ሀገር በከናን ምድር ተቀመጠ ይለናል። የያዕቆብም ትውልድ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። አያችሁ፣ የክፋታቸውን የወንድሞቹ የሚሰሩትን ጥፋት ምናምን ለአባትየው ይነግራል። እንግዲህ ይሄ ልጅ ነው፣ ወጣት ነው፣ ገና ሕፃን ነው። የ17 ዓመት ልጅ ማለት ነው። እስራኤልም ዮሴፍን ከልጆቹ ይልቅ ይወደው ነበር። ይሄ ነው ትልቁ ነገር ወገኖች፣ ልትማሩ የሚገባው ይሄ ነው። እግዚአብሔር ሁሉንም ይወዳል፣ ሁሉንም ይወዳል። ወገኖቹን፣ ህዝቦቹን፣ ያዳናቸውን ሁሉ ይወዳል። ግን በምግባሩ በእምነቱ የሚያስደስተውን ደግሞ አብልጦ ይወዳል። ይሄ እግዚአብሔር ምርጫ ነው። ለምን ወደድከው ለምን አልወደድከውም እያልን ምንመራመርበት አይደለም። አያችሁ፣ ያዕቆብ በሽምግልና የወለደው ነበርና በብዙ ብር ያጌጠችም ቀሚስ አደረገለት፣ ፍቅር ስላለው ማለት ነው። ወንድሞቹም አባታቸው ከልጆቹ ይልቅ እንዲወደው ባዩ ጊዜ ጠሉት። ይሄ ነው ትልቁ ችግር ወንድሞች። አሁን ብዙ ጊዜ ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ የሚለውም ቃል በዚህ ነው። በምግባራችን ነው፣ በእምነት ስራችን ነው ምንከበረው ምንናቀው። እንግዲህ አባቱ ፍቅር ነበረው። ዮሴፍም ይላል ህልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት።
እርሱም አላቸው እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረን። እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ የከበው እነሆ ለእኔ ነዶ ሰገዱ አላቸው። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት። ደግሞም ሌላ ሕልምን አለመ። ለወንድሞቹም ነገራቸው እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለሙ። እነሆ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ አላቸው። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው እንዲህም አለው፣ ይህ ያለመው ሕልም ምንድር ነው? በውኑ እኔና እናት ወንድሞችም መጥተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቀው ነበር። ልብ በሉ። ከዛ በኋላ ያለውን ታሪክ አልነግራችሁም፣ ማንበብ ትችላላችሁ። የዮሴፍ ሕይወት ግን በዚህ ሕልም መሰረት ተለውጦ እውነት ሆኗል። በ17 ዓመቱ ሆኖ ይሄ ያየው የተነገረው ከእግዚአብሔር የተነገረው ሕልሙ ተግባራዊ ሆኖ በፈርዖን ቤት ሰልጥኖ ነግሶ አባቱም ወንድሞቹም ሄደው ፊቱ ተሰግደውለታል። ይሄ ሐሰት ነው። ይሄ ምሬት አይደለም። ይሄ እግዚአብሔር ንግግር አይደለም። እግዚአብሔር በራእይና በሕልም አይናገርም። ፈርዖን ለምንድን ነው ያከበረው ዮሴፍን? ለምን ተቀበለው? ዮሴፍ ለምን እዛ ደረጃ ደረሰ? ወንድሞቹ ገደሉ፣ በቃ እኮ ጨረሱ፣ ጉድጓድ ጥለው ምን ብለው እንደገና ደግሞ በአንድ ወንድሙ ርህራሄ አውጥተው ከዛ ደግሞ ሸጠው መልሰው ደግሞ አባታቸውንም አሳዝነው አውሬ በላው ብለው ስንት ግፍ ሰርተው እግዚአብሔር ግን ዮሴፍን በተሸጠበት አገር ሁሉ እየተከተለ ከዮሴፍ አልተለየም። ይኸው ቃሉ ነው የሚነግር፣ አንብቡ። እግዚአብሔር አልተለየውም። የእውነት ሰው ነው ዮሴፍ። በቃ የተናገረው ቅን ነው ዮሴፍ። ለአባቱም ፍቅር አለው፣ ታማኝ ነው፣ ታዛዥ ነው፣ እውነትን ያነገሰ ሰው ነው። እግዚአብሔር ደግሞ ወደደው። ስለዚህ አነሳው ከትቢያ። በእውቀት ነው ዮሴፍ እዛ ላይ ወጣው፣ በጥበብ ነው። አስኳላ ገብቶ ጨርሶ ነው፣ ሊቅ ሆኖ ነው፣ ጠበብት ሆኖ ነው። በየት ነው እንደዛ ከፍ ከፍ ያለው? እግዚአብሔር ከዛ ከሕፃንነቱ ብድግ አድርጎ እያሳደገው የመጣው ከየት ጋር ነው? ዮሴፍ እስር ቤት ገባ። የተሸጠበት ባርነትን የተሸጠው በዛ በተሸጠበት ቤት እግዚአብሔር ከፍ አረገው። ጠላት ደግሞ የጶጢፋርያን ሚስት ጋለባት፣ ልጁን ለማሰናከል ደከመች። ዮሴፍ ግን በእግዚአብሔር መንፈስ የበረታ ስለነበረ የጌታውን ክብር የጌታውን አደራ አከበረ። እሷ ግን በክፉ ስም ባልሰራው ሥራ ወንጅላ እስር ቤት እንዲገባ አረገችው። እስር ቤትም ቢገባ እግዚአብሔር አብሮት እዛ ገባ። ዮሴፍን እንደገና አከበረ፣ አነሳ፣ ወጣ። ያው ታውቁታላችሁ ታሪኩን፣ ግልጽ ነው። ሁለት የፈርዖን ባለሟሎች ታስረው እዛ ገቡ። ሐለሙ ሕልም፣ እንደ ሕልማቸው ተረጎመላቸው ዮሴፍ እዛው እስር ቤት ውስጥ። እንዳተረጓጎሙ አንዱ ተገደለ፣ ተሰቀለ፣ አንደኛው ደግሞ ወደ ክብሩ ተመለሰ። እግዚአብሔር እንዴት እንደሚያመቻች ለባሮቹ እንዴት እንደሚመራቸው ሕይወታቸውን እንዴት እንደሚቀይረው ቃሉ ይነግረናል፣ ያስተምረናል። የኢትዮጵያ ዓለም ብርሃን ቤተሰብ እውነትን ተከትሎ የሚሄድ እግዚአብሔር ሕይወቱን የሚያቃናለት አብሮት የሚጓዝ በመንፈስ ቅዱስ ኃይል የሚመራው የሚባርከው እውነተኛ የተዋህዶ ሕዝብ ነው። እርግጥ በውስጣችን በእምነት ደከም ያሉም አሉ፣ የጠነከሩም የበረቱም አሉ፣ አስደናቂዎችም አሉ። በእምነታቸው ጀግና የሆኑ እግዚአብሔር የወደዳቸውም አሉ። ቁጥር ስለበዛ መሰለህ? እሱ ለዚያ ለዲያብሎስ ሕዝብ ነው የሚያገለግለው። ይሄ ቁጥር የምትሉት ነገር እጅ እያወጣችሁ ካርድ እየጣላችሁ ዲሞክራሲ ለምትሉት ድምፅ ብልጫ ለማሸነፍ ለምትሉ ለሱ የሚያገለግል ነው። ብዛት
እግዚአብሔር በብዛት ውስጥ ሲሰራ አይተናናቅ። ሐዋርያት 12 ነበሩ፣ ረዶቻቸው 70 ነበሩ። ነቢያት በጣት የተቆጠሩ ነበሩ። የእስራኤል ሕዝቦች ከዓለም ሕዝብ አንጻር ጥቂቶች ነበሩ። እግዚአብሔር ሁል ጊዜ ሲሰራ ከመረጣቸው፣ ከወደዳቸው፣ ካከበራቸው ጋር ከጥቂቶቹ ጋር እየሰራ እውነትን እያነገሰ ነው የኖረው እግዚአብሔር። ዮሴፍን እነሱ ጣሉት እንጂ እግዚአብሔር አልጣለውም። ፈርዖንን ሕልም አሳየው፣ ለግብጽ ዕጣ ፈንታዋን አሳየው፣ የሚመጣባትን ረሃብ እልቂት ሁሉ ነገረው። ጥጋብ ግን ከዛ በፊት እንደሚመጣ በሕልሙ አሳየው። ትርጉሙ ግን ጠፋ። አያችሁ፣ ትርጉም ማን ይተርጉም? እዛ በፈርዖን ፊት የተሰበሰበ ይሄ ጠንቋይ፣ ቃልቻ፣ አዋቂ፣ ጠበብት። በዛ ሰዓትም እኮ ጠበብቶች፣ የግብጽ ጠበብቶች፣ ሊቃውንቶች የቤተ መንግስት የተሰበሰቡ ሊፈቱት አልቻሉ። ችግሩን ሊፈቱት አልቻሉ። ሕልሙን ሊፈቱለት አልቻለም። በዚህ መሃል ነው ያ ከእስር ቤት የወጣ የጠጅ ባል ሳላፊ እሱ ጌታዬ ፈርዖን፣ ኧረ ሕልምን የሚፈታ እጅግ ታላቅ የሆነ ግን በእድሜው ትንሽ የሆነ እስር ቤት አለ። እኔ እሱ እንደፈታልኝ ይኸው ወደ ክብሬ ተመለስኩ፣ ጓደኛዬ የተሰቀለ። ፈርዖን ጌታዬ እሱ ይምጣና ይህንን ምስጢር ይግለጥ ብሎ ተናገረ። እግዚአብሔር አናገረው። ፈርዖን ሰማ፣ ይምጣ አለ። መጣ ዮሴፍ። እግዚአብሔር እንዲህ ነው የሚያወጣው። ይኸው ከእስር ቤት ከውርደት ከጉድጓድ አውጥቶ ወደ ቤተ መንግስት ቤተ መንግስት ሲደርስስ ተረጎመለት፣ ተረተረለት። እንግዲህ የሁሉ ሊቅ፣ የሁሉ መምህር፣ የሁሉ ጠንቋይ፣ ባለውቃቢ፣ ተብታቢ፣ ምን ተጠርጣይ፣ ምን ሁሉ ተሰብስቦ አንዳችሁ መፍትሄ አልሰጣችሁኝ። ንገሩ ይብል ምንም የሰጣችሁ መፍትሄ የለም። ስለዚህ አሁን ምንድነው መፍትሄው? አንተ ነህ፣ ይሄንን የፈታው አንተ ነህ። ካንተ የሚሻል ስለሌለ እኔ በስልጣኔ ብቻ በዚህ በወንበሬ ነው የምበልጥ። በተረፈ ግብፅን ሁሉ በእጅ ሰጥቻለሁ። ከእኔ ሁለተኛው አንተ ነህ፣ አውጁልኝ አለ። ዮሴፍ አልነገሰም? ነገሰ። እንደ ሕልሙ እንደ እግዚአብሔር ምክር። አያችሁ፣ ዮሴፍ እግዚአብሔር የተናገረውን በተግባር የሚኖር ሰው ስለሆነ፣ እግዚአብሔር የመከረውን መንገድ የሚኖር ሰው ስለሆነ፣ በትክክሏ የሚጓዝ ሰው ስለነበረ ያችንም የፈርዖንን ሕልም በተግባር ነው የተረጎማት። በጥጋቡ ዘመን በቂ እህል አከማቸ። ረሃቡ ሲመጣ የ7 ዓመት የጥጋብ ዘመን አለፈ። ረሃቡ ሲመጣ ደግሞ እሱ አልተቸገረም፣ በበቂ ክምችት ይዞ ስለነበር። ያኔ ረሃብ ሲቆነድዳቸው የተራቡት ወንድሞቹ ሲሸጡት፣ ሲደበድቡት፣ ለአውሬ ሲሰጡ፣ ምን ሲሉ ብዙ ነገር ሲፈጽሙ የነበሩ ሰዎች ይጠሉት የነበሩ ስንዴ ፍለጋ እሱ ጋር መጡ። ያው ታሪኩን ስለምታውቁት አልፌ የማነሳው ለዚህ ነው። አባትም ሳይወድ በግድ መጣ። ሰገዱ። አልሰገዱም? እንደ ሕልሙ አልሆነም? እሱስ ዮሴፍስ አልነገሰም? እነሱስ ሄደው እዛ ግማን ነው እግሩ ስር አልተደፉም? ሆነ፣ ተፈጸመ። እግዚአብሔር ያለው ይፈጸማል። ቀጣፊ አታላይ ዘመን ውስጥ ስለደረስን ዛሬ ቃሉ ድፍን ሆነባችሁ። ቃሉ ድፍን ሆነባችሁ፣ ተዘጋባችሁ። ዳንኤል ሆይ ይህንን ደጋግመን ነግረናችኋል። በትንቢተ ዳንኤል ውስጥ አለላችሁ። ምዕራፍ 12 ቁጥር 5 ዳንኤል ሆይ በኋለኛው ዘመን ጥበበኞች በጥበብ በእውቀት ምርምር የሚያደርጉ ይበዛሉ። ሚስጥርን በጥበብ ሚስጥርን በእውቀት ሊገልጹ ሊረዱ ምርምር አልሆነም። ይሄ ዛሬ ይሄንን አይደለም የምናየው? ሆኖ የለም? ዶክተሮች፣ ጠበብቶች፣ የዘመናችን ጸሐፍት፣ ፈሪሳውያን፣ የሕግ ባለሙያዎች፣ አዋቂዎች
ቃሉን ሙልጭ አርገን ጨርሰነዋል። ጥበብ በእኛ ዘንድ ነው ያለው። ተርጓሚ እኛ ነን። አንድምታውን ሁሉ ምን ተረተረው እኛ ነን። ሁሉም በእኛ እጅ ነው ያለው የምትሉ ሁሉ የለም፣ ምንም የለም እናንተ ጋር። ዳንኤል ሆይ መጽሐፉን አትም፣ ዝጋው። በኋለኛው ዘመን ምርምር ስለሚበዛ ተመራማሪዎች፣ አዋቂዎች፣ ጠበብቶች ስለሚበዙ አንተ ግን መጽሐፉን ዝጋው፣ አትመው። ምን ማለት ነው? በቃ ተዘጋባችሁ። ተሸክማችሁት ብዞሩ መጽሐፉን ቃሉን እስካልኖራችሁበት ድረስ በዘመን ሁሉ እግዚአብሔር ቃሉን እንደሚተረጉመውና እንደሚተገብረው በእምነት ሰዎች ሕይወት ውስጥ ሁሉ ሕያው እንደሚያደርገው የማትረዱ ከሆነ ስለ ሰው ልጅ እግዚአብሔር የከፈለውን የፍቅር ዋጋ ቦታ ማሰጡ ከሆነ እናንተ ማን ናችሁ? ሕዝቡን ሁሉ ወደ ገደል የሰደዳችሁ ያጠፋችሁ ይቺን ምስኪን አገራችንን እግዚአብሔር ግን የባረካትን አገር ለጠላት አሳልፋችሁ የሰጣችሁ የእግዚአብሔርን መመለኪያ የእውነተኛይቱን ቦታ ተዋሕዶ ኦርቶዶክስ ቤተክርስቲያናችንን ሸጣችሁ የለወጣችሁ ደፋሮች ደግሞ አሁንም በድፍረት ጉባኤ ስብሰባ ማን ናችሁ እናንተ? ካባው ነው የምነሳ ያረጋችሁ ወይስ ነጠላው የታጣፋችሁት ነጠላ ነው ወይስ ያንጠለጠላችሁት ይሄ ማዕረግ ክብር የምትሉት ነገር ነው? ማዕረግና ክብር በሚገልጸው ልክ ከሌላችሁበት እኮ መዋረጃችሁ ነው። አሁንም በዚሁ ነው የምትዋረዱት። ደቁና እኮ በአባቶቻችን ክብር ነው። ክህነት በአባቶቻችን ክብር ነው። ቅስና ክብር ነው። ጵጵስና ክብር ነው። ታላቅነት ነው። የእግዚአብሔር አገልጋይ የበረታ የእግዚአብሔር አገልጋይ የሚያገኘው ክብር ነው። አዋረዳችሁት፣ ጣላችሁት፣ ሸጣችሁት፣ ለወጣችሁት፣ ነጋዴ ሆናችሁ ቤተ ክርስቲያንን የመሸጫ የመለወጫ የነጋዴ ቤት አረጋችሁት። የጉቦ ቤት አረጋችሁት። ሰው እግዚአብሔርን አገልግሎ እድሜውን ሙሉ ከፍሎ የሚያገኘውን ክብር እናንተ በጉቦ ትሾሙበታላችሁ፣ ትሸላለሙበታላችሁ። አልፋችሁ ተርፋችሁ የቤተ ክርስቲያንን እውነት ሁሉ ሚስጥሩን ሁሉ ምኑንም ሁሉ አሳልፋችሁ ለፖለቲካ ገዦች ሸጣችሁት። ፖለቲከኞች ገብተው መዋቅር ዘረጉበት፣ የደህንነት ተቋም አደረጉት። በአሁኑ ሰዓት ትልቁ የደህንነት መስሪያ ቤት ማለት ቤተ ክህነት ነው፣ ሲኖዶስ ነው። ደብር ውስጥ ያለ የተሰበሰበ ዲያቆን ነኝ አገልጋይ ነኝ የሚሉ ሁሉም የተመለመለ ሰላይ ነው። ይሄ ደግሞ ምንም የምትክዱት አይደለም። ምግባራችሁ ይናገራል። ብዙ መናገር ይቻላል ስለናንተ። ስለዚህ የመጨረሻ የምናስጠነቀቃችሁ ነገር አለ። በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ በያታ
ፈሪሃ በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ